በአሳዛኝ ሁኔታ በጎዳና ላይ የሚኖሩ የእናትና ልጅ ታሪክን ዛሬ ልናጋራችሁ ነው። ዝናቡ፣ ፀሐዩ ሁሉም ነገር እየተፈራረቀባቸው ነው የሚኖሩት። እግዚአብሔር ያጠጣኛል፣ ያበላኛል። እግዚአብሔር ነው የሚያበላሽ የሚያጠጣሽ። እናትየው ስቲል ነው ብዙ ማውራት አትችልም እስካሁን ድረስ ካለባት ተጽዕኖ አንፃር ማለት ነው። ምንነቷን ራሱ አታውቅም። የት አካባቢ ነው ተወልደሽ ያደግሽው? ታውቂዋለሽ? አታውቂው? ኃላፊነቱ ብዙ ያለው ልጅቷ ላይ ነው። ምግብ ፈልጎ ማምጣትም ከሰው መለመንም። በጣም ያሳሰበኝ ምን እንደሆነ ታውቂያለሽ? እየተቀየረች መጣች ልጅቷ። መጮህ ጀመረች፣ ቆሻሻ እንትን ማለት ምናምን። ያ ነገር እንደውም እየተጋባባት እየሄደ ሁላ መሰለን ልጅቷ ላይ። በአሳዛኝ ሁኔታ በጎዳና ላይ የሚኖሩ የእናትና ልጅ ታሪክን ዛሬ ልናጋራችሁ ነው። እናትም ሆነች ልጅ የአባታቸው ስም ማን እንደሆነ አያውቁም ከመጠሪያ ስማቸው ውጪ። እነዚህ እናትና ልጅ እንግዲህ ልጅቷ ገና ብንገምት 5 ወይ 7 ዓመት ልንላት ብንችል ነው። ግን ደግሞ እድሜዋ ስንት እንደሆነ እናትየውም አታውቅም። ይህች እናት የአይምሮ ታማሚ ነች። ልጇን ይዛ የተለያዩ ቦታዎች ላይ እንግዲህ ጨሌዎችን በመልቀም ቆሻሻዎችን በመልቀም የምትኖር የምትዘዋወር እናት ነች። ለሷም ሆነ ለልጇ የዕለት ጉርስ ለማብሰል የማትችል ራበኝ ብላ ሌሎችን መጠየቅ የማትችል እናት ነች። ይህቺ ገና ታዳጊ የሆነችው ህፃን ልጅ ግን እናቴ ምግብ ያስፈልጋታል፣ ቡና ትፈልጋለች እያለች በአካባቢው ያለ መስሪያ ቤት ሰራተኞችን በመጠየቅ የዕለት ጉርሳቸውን ቀምሰው ያድራሉ። ይህች ልጅ ታዳጊ ነች። የነገ የህይወት መስመሯን ግን ባላወቀችበት ወይንም ደግሞ ከዚህ ቤተሰብ ልወለድ ብላ ባልመረጠችበት ሁኔታ ከአይምሮ ታማሚ እናቷ ጋር እየኖረች ነው። ከዚህ ቀደም ያስተላለፍነው የቡርቴን ታሪክ ብዙዎቻችሁ ታስታውሳታላችሁ። እናም በሷ ታሪክ መነሻነት ወደ ዝግጅት ክፍላችን ጥቆማ መጥቶ ዛሬ እነዚህን ቤተሰቦች አግኝተናል። ምን ይመስላል የሚለውን እናያለን። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። እሺ፣ ብርሃን በቀለ እባላለሁ። ያው የምኖረው ወደ ዱከም አካባቢ ነው። ዱከም አካባቢ አንዲት የአይምሮ ህመም ያለባት ከህፃን ልጇ ጋር እንደምትኖርና ልጇ ግን በአጉል ሁኔታ ውስጥ እንደሆነች እሷም ሕክምና እንዳላገኘች ጠቁማችሁ ነበረ። እስቲ ስለነሱ የምታውቂውን ንገሪኝ። ያው እነሱ ጎዳና ላይ ነው ያሉት፣ የሚያግዛቸው ሰውም የለም። ያው የሚኖሩበት አካባቢም በጣም በቃ ቆርቆሮ ውስጥ ነው። ቆርቆሮም ደግሞ ያው ሰው ነው የሰራላቸው። ምግብም ሆነ የተለያየ ነገር እኛ ነን የምናቀብላቸው። የህፃን ልጇ ወይም ደግሞ ስንት ዓመት ይሆናታል ልጇ? ቢያንስ ወደ 6 ዓመት ይሆናታል ብዬ ገምታለሁ። ስለ እናትና ልጅ ያላችሁ መረጃ ወይንም ደግሞ የምታውቁት እስከምን ድረስ ነው? ምንም መረጃ የለንም። ያው ከስማቸው በስተቀር ምንም መረጃ የለንም። ከየት እንደመጡ ቤተሰብ፣ ሀገር ምናምን የሚባል ነገር አያውቁም። ሙሉ ስማቸውንስ ታውቃላችሁ? አናውቅም። እናትና ልጅ፣ እናቷ ራሄል፣ ልጇ ባርኮት። በቃ ሌላ ነገር። ራሄል ያባቷ ስም ማን እንደሆነ ምንም እሳቸው አባቴ ነው የምትለው እንጂ እሳቸው ማለት ማንን ነው? እንዲሁ እሳቸው ማንንም አታውቅም። እንደዚህ
ይሄ እጅግ በጣም የሚያሳዝን ነው። እንግዲህ እናትና ልጅ አሳዛኝ በሆነ ሁኔታ እየኖሩ ነው። በተለይ አሁን ያለንበት ደግሞ ክረምት ወቅት እንደመሆኑ መጪው የትምህርት ዘመን ላይ ይህችን ታዳጊ ህፃን ልጅ ለነገ ህይወቷ መማርም ስላለባት እንግዲህ አስፈላጊውን ድጋፍ ለማግኘት ነው ጥቆማም የደረሰው ወደኛ። ላለፉት 2 ዓመታት ነው የምታውቂያቸው። እናንተ በምን ተነሳስታችሁ ምግብ ልትሰጧቸው ቻላችሁ? ያው በጣም ነው የሚያሳዝነው። ሲቀመጡ ምግብ የሚወስድላቸው ሰው የለም። ያው ሲያገኙ ይበላሉ። እኔ ደግሞ እዛ አካባቢ ምግብ እሰራለሁ እና በቃ ስትለምን ስትመጣ ምናምን በዛው ተዋወቅኳት። ስቀርባቸው ደግሞ በጣም የሚያሳዝኑ ልብስ የላቸው ምን የላቸው ምንም በቃ እና በዛ ምክንያት ነው ያልኩት። ይቀርቡሻል? አዎ በጣም። ማን ብለው ይጠሩሻል? አይ ብርሃኔ ነው የሚሉኝ። ያው በስምሽ ይጠሩሻል? በስሜ። አዎ በጣም ደስ ይላል። እንግዲህ እነሱንም የሚያውቅ ቤተሰብ ካለ በዚሁ አጋጣሚ ትልቅ መረጃ ይሆናል። እንግዲህ ይህችን እናት የምታውቁ ካላችሁ ከዚህ አካባቢ ነች የከሌ ቤተሰብ ነች የምትሉ ካላችሁ እባካችሁ አሳውቁን። እስቲ እኛ እናገኛት። እንዴት ዋላችሁ? ታዳስ ማን ልበል ስምሽን? ራሄል። አጠገባችሁ ልቀመጥ ትፈቅጂልኛለሽ? እሺ። ባርኮትና ራሄልን አግኝተናል። ባርኮትዬ እንዴት ነሽ? ደህና ነሽ? እስቲ ራስሽን አስተዋውቂልኝ። እኔማ ባርኮት ነው። ያንቺ ባርኮት። ባርኮትማ? በረከት። ባርኮት በረከት። ማን ያወጣልሽ ስምሽን? ብርሃኔ። ብርሃኔ ነች ያወጣችልሽ? በእውነት ወደድሽው ስምሽን? ስንተኛ ክፍል ነሽ? 10። አቤት አቤት ውሸት። አንቺ አሁን 10 ዓመት ሆኖሻል? ስንት ዓመትሽ ነው? እና 10 ነው። 10 ሞልቶሻል? በጣም ይገርማል። ስንተኛ ክፍል ነሽ? እሺ 5ኛ ክላስ። 5ኛ ክላስ። ክላስ ምንድን ነሽ? ኤ ነሽ ቢ? ኧረ እኔ አባጃዳ ነኝ። እስቲ ስለ እናትሽ ንገሪኝ። ማን ትባላለች እናትሽ? ቡርቴና ከራይል ጋና ቡርቴ አንቺ ነሽ ያወጣሽላት? ለእናቷ ስም አውጥታላታለች? እሷ ናት ያወጣችኝ። እንዴት አድርጌ ያወጣሉ? ስም አወጣሽላት? እንዴት ነው የምትኖሩት? የኛ ላይ ነው ሀዲድ ነው። ሀዲድ ላይ ነው። እንዴት ነው የምትኖሩት? ጧት ተነስተሽ ምን ታደርጊያለሽ? አይተሽኛል? አይቼሻለሁ። ምን ታደርጊያለሽ ጧት ተነስተሽ? ልጆቹ መጫወቻ ቦታ ይገኛል። ትጫወቻለሽ? ከዛስ? እዛን ወጣው ወደዚህ ሳገኛቸው ያው ዱከም የሚባል አካባቢ ትንሽ ወደ ላይ ከፍ ብሎ ከዱከም የሆነ ሀዲድ የሚባል ቦታ አለ። እዛ አካባቢ ነው የሚኖሩት እና እዛ አካባቢ በሚኖሩበት ሰዓት ዝናቡ፣ ፀሐዩ፣ ሁሉም ነገር እየተፈራረቀባቸው ነው የሚኖሩት እና በዛ ታይም ነው እኔና እነሱ የተገናኘ ነው እና በቃ እኔ ስለነሱ ማውራት ራሱ መናገር አልችልም። እውነት በቃ በጣም ተጎሳቁለው እናትየው ስቲል ነው ብዙ ማውራት አትችልም እስካሁን ድረስ ካለባት ተጽዕኖ አንፃር ማለት ነው። ምንነቷን ራሱ አታውቅም። እንዴት ነሽ ራሄል? ደህና ነሽ? የት አካባቢ ነው ተወልደሽ ያደግሽው? ታውቂዋለሽ? አታውቂው? ስንት ዓመት ሆነሽ ከቤተሰቦችሽ ከወጣሽ? ከቤተሰቦች ምንም አታውቂም? እስከነርጅቷ ነው እዛው ያገኘናቸው ማለት ነው እና በዛን ሰዓት በማገኛት ሰዓት በቃ ተጎሳቅሏ ነው። ልብስ የሚባል ነገር የለም። ራቁቷ ነው። አሁንም እንደምታዩት ነው ያለችበትን ሁኔታ ማለት ነው እና ዝናብና ፀሐይ የሚያጎርሳቸው ሰው የለም፣ ምንም የለም። በቃ እኛ ነን አልፎ አልፎ በቃ እየረዳናቸው አንዳንድ ነገሮችን እያለችው ምንም ነገር የሚጠይቃቸው ሰው የለ፣ ዘመድ የላቸው፣ ወገን የላቸው። እኛም ይሄንን ለማወቅ ብዙ ጥረቶችን አድርገናል። ማለት ድንገት እንኳን እኔን ብሎ የሚመጣ ሰው ካለ ብለን ነው። ግን ምንም የምታውቀው ነገር የለም። በቃ እሷ ስለ አባትሽ ታውቂያለሽ ባርኮትዬ? የብርሃኔ አባት አላት። እሱም አባቴ ነው። የብርሃኔ አባት ነው አባትሽ? ብርሃኔ ማን ነች? እሷ ናት። ታዲያ እንዴት የሱ አባት ያንቺ አባት ይሆናል? አባትሽ ነው አላለኝ። አባቴን አባትሽ ሆኛል አላል። አይ ልጆች አሉኝና እኔ ከነሱ ጋር ስትጫወት ስለ አባት ትጠይቃለች። ላንቺም አባትሽ ነኝ ምናምን አላት ባለቤትሽ? አዎ ለዛ ነው እንደዚህ። ወይ ትልቅነት ነው። ስለዚህ በደንብ አባትሽ ነው። ደግሞ አሁን ሌላም ብዙ አባት ታገኛለሽ። ኃላፊነቱ ብዙ ያለው ልጅቷ ላይ ነው። ምግብ ፈልጎ ማምጣትም ከሰው መለመንም
ሁሉም ከሰው የምትግባባው ልጅቷ ስለሆነች እሷ ነች። ለእናቴ ብላ ትለምናለች። አዎ ቡናም ሱስ አለባት ቡና ትላለች። ምግብም ቢሆን እኛ ጋር አሁን የኛ ድርጅት ገላን ወደብና ተርሚናል እንትን ነውና እዛ መታ ካሉት ሰዎች ጋር በደም ስለምትግባባ ልጅቷ እኛ ጋር ደግሞ እናዋጣለን። በየወሩ እናዋጣና በቀን አንዴ ነው፣ ከዛ በላይ አንችልም። በቀን አንዴ ምግብ ከብሪ ጋር ትወስዳለችና ለእናቷንም ትመግባለች፣ ራሷም ትመገባለች። ብዙ ጫና ያለው ልጅቷ ላይ ነው። ጧት ተነስተሽ ምን ታደርጊያለሽ? ለእናትሽ ምን ትሰሪያለሽ? ድስት የለንም እኛ በምን እንሰራ? ድስትም የለም ይሰራበት፣ ማንደጃም የለም ባሽ ምጣድም የለን። ጀበና እዛ ውስጥ ሲኒ ብቻ ነው ያለው። ሲኒና ጀበና ነው ያለው። ለምን አልገዛችሁም? ብር ከየት እናምጣኛ? በእውነት እናትሽ አትሰራም? በምን ይወጣል? ማን ይሰጣታል ብሩን? አንቺስ ስታድጊ ምን ታረጊላታለሽ ለእናትሽ? ጸሎት ነው። እንዳንቺ እኔ ምን እንድጸልይ ምን ብለሽ ትጸልያለሽ? ምን ብለሽ? ለማርያም ለማርያም ትጸልያለሽ? ምን ብለሽ ትጸልያለሽ? እኔ ቤት ብቻ ነው ሄጄ የምንጸልይ እኮ። ምን ትያታለሽ? ማርያም እንዴት ነሽ? ደህና ነሽ እላታለሁ። ምን አርጊልኝ ትያታለሽ? እግዚአብሔር ያጠጣኛል፣ ያበላኛል። እግዚአብሔር ነው የሚያበላሽ የሚያጠጣሽ። በጣም ይገርማል። እንዴት ይሄን አወቅሽ? አንቋለዋ። በጣም ጎበዝ ነች። አዎ በጣም አክቲቭ ናት። እንዴ እግዚአብሔር ነው የሚያበላኝ የሚያጠጣኝ አለች። እንዴት ነው ደስተኛ ይሆንሽው? ደስተኛ መሆን ክልክል ነው ታዲያ? አረ በፍጹም ክልክል አይደለም። እኔም ደስተኛ እንደሆን ብዬ ነው። እንዴት ነው ይሆንሽው አንቺ ደስተኛ? እዚህ ሰፈር የሚሸጥ ነው ደስታ። ስንት ብር ይሸጣል? ልግዛ? 10 ብር። 10 ብር ብቻ? በ100 ብር ነው በ50 ብር ነው? እሺ በ20 ብር ነው ወይ በ30? ስንት ብር ታውቂያለሽ አንቺ? ኧረ እኔም እራሱ አላውቅም። የእናትና ልጅ የባርኮትንና የራሄልን ጉዳይ ወደ ሸገር ኢንፎ ሚዲያ የጠቆምሽው አንቺ ነሽና እስቲ ስለነሱ ምን ትነግሪናለሽ? ለመጠቆም ያነሳሳኝ የሆነ ቪዲዮ አይቼ ነበረ። እናትና ልጅ እናትየው የአእምሮ ህመም ያለባትና ልጅቷ ግን አሁን ጤነኛ ሆና ተምራ ተመርቃ ስራ እየፈለገች ያለች ልጅ አቅርበሽ ነበርና የጎጃም አማኑኤል አካባቢ ተወልዳ ያደገችው የትግስት ወይንም የቡርቴ ታሪክ ለብዙዎች ትልቅ ትምህርት ነው። እውነት ነው። እሷን ያየሽው? እሷን አይቼ ነውና ሙሉን ያየሁትኝ። አይቼ ስጨርስ ስልክ አየሁ እዛ ጋርና ልክ እሱን እያየሁ ትዝ ያሉኝ እነሱ ናቸው። ማለት ያው በር ላይ ሁሌም እናገኛቸዋለን፣ በየቀኑ እንገናኛለን ከነሱ ጋርና በቃ ያቺ ልጅ የደረሰችበት ቦታ እቺ ትደርሳለች፣ ነገ ደግሞ እርግጠኛ ነኝ ትደርሳለች። እግዚአብሔር ፍቃዱ ሆኖ ነው ይሄም የተሳካው። እዛ አካባቢ ላይ በየዕለቱ ለስራ እንደሚወጣ እንደሚገባ ሰው ስታያቸው ምንድነው የሚሰማሽ? በጣም ያሳዝናሉ። እኛ የሞቀ ቤት ውስጥ እንኳን እየኖረን ጉንፋን ይዘናል፣ ብዙ በሽታ ይዘናል። እዛ ጋር ይታወቃል መቼም ወንዶች በየቦታው ነው እዛው ጋር እነሱ ቤታቸው እያለ እዛ ጋር ይሸኑበታል። ጎርፍ መሄጃ ነው። የሚገርመው ነገር መጀመሪያ የነበሩበት ቦታ ጎርፍ እንትን ብሎባቸው ነው ቦታውን የቀየሩላቸው ወደዚህ ጋር። ሳላመሰግንም አላልፈው ወረታው የሚባል እሱ ነው ያንን ያመቻቸው። እንደውም ወስዷቸውም ነበረ ትንሽ እንትን ስላለው ነው በቃ ስላስቸገሩ ስላለመዱ ማርለ ከቤተሰብ ጋር ለመኖር ስለተቸገረ ነው እዛ ጋር አንተም ወደ ቤት ወስዷቸው ነበር። እኔ እንደውም እሱ እንዲገኝ ፈልጌ ነበረ። ባልተመቸው ሁኔታ ውስጥ እየኖሩ ግን ጉንፋንም ይዟቸው አንድ ቀን እኛ ቢያንስ 4 አመት አናቃቸውም ብለሽ ነው? እኔ ጉንፋን አሟታቻት አላቅም እቺ ልጅ እና ሁሌ አሁን እንደውም ቆሸሸች፣ ጸጉሯ ሁሉ እንደዚህ ሆነ። ጸጉርሽን መቼ ተቆርጠሽው ነው? ቆይቷል ከተቆረጠ። ለምን እንደዚህ ጀስት ይላል? ለምን አላሳደግሽው? ልብስ እንዲገዛልሽ የምትፈልጊው ምን አይነት ልብስ ነው? ሱሪ፣ ጫማ። በቃ ሌላስ? ሌላ ደግሞ ቀሚስ፣ ጭፍን ጫማ፣ ካልሲ። በጣም መረዳቷ ይገርማል። በጣም እንደ እናት ነው የምታይሽ አንቺን ራሱ። አዎ ያው እናት ማለት ነች እያለችኝ ነበር። አዎ ያው ከልጆቼ ጋር ነው የምትጫወተው። እሺ እኔንም እናቴ ነው የምትለኝ። አለመማሯ ያሳስብሻል? በጣም እኔ እንደውም አስቤ ነበረ፣ ግን አይመችም። ያው ኑሯቸውም ከባድ ነው፣ ትምህርት ቤቱም ደግሞ ሩቅ ነው።
በጣም ያሳሰበኝ ምን እንደሆነ ታውቂያለሽ? እየተቀየረች መጣች ልጅቷ። መጮህ ጀመረች። ድሮ ጸጉሯ የምታምር ልጅ ነበረች እና ደግሞ የሆነች እሙዬ የምትባል አለች እዛ ጋር ቡና የምታፈላ ነበረች እና እሷ ታጣጥባት ነበር። እሷ ጋር ትሄዳለች፣ እሷ ጋር ትበላለች፣ እንደዚህ ነገር ማለት ነው። ንጹህ ነበረች እና እሷ በአጋጣሚ ይሄ መንገድ ኮሪደር እየተስተካከለ አይደለ? በሱ ምክንያት እሷም ራቀች። ከዛ ልጅቷ በጣም እየቆሸሸች መጣች። በቃ እኛም ሮጠሽ ትገቢያለሽ፣ ሮጠን እንወጣለን እንደ አይደለ? ያው የታወቀ ነው እንትን አንለውም እና የሆነ የተሰበሰበን ብቻ የምትበለው እውነት ለመናገር እንትና እግዚአብሔር ይስጣት ብርሃኔ፣ እውነት እግዚአብሔር ይስጣት። በጣም እናት ናት እሷ እና ወረታው የሚችለውን አድርጓል። ቢያንስ ብርድ ልብስ፣ ፍራሽ ምናምን አድርጎ ነው እዛ ጋር ያደረገላቸው። እንደገና ጥበቃዎችም ስላሉ እዛ ጋር የሚተናኮልም ሰው አይኖርም። አይተሽ ከሆነ የሚሸከሙት ምናምን ነገር አለ። ያ ጫናው በፊት እናትየው ነበረች ብዙ ነገር፣ በኋላ ወደ ልጅቷም ሄደ። ቆሻሻ እንትን ማለት ምናምን ያ ነገር እንደውም እየተጋባባት እየሄደ ሁላ መሰለን ልጅቷ ላይ እየለቀመች። አዎ እና በቃ ቆሻሻ እንትን ማለት መሰብሰብ ምናምን ቆሼ የሚባል አካባቢ አለ፣ ወደዛ ይሄዳሉ እና ብዙ ጫና ያለው ልጅቷ ላይ ነው። በጣም ጎበዝ ልጅ ናት እና በትልቅ እኔ ይልሽ እሷን ሳያት ያቺኛዋ ልጅ ሳያት ቡርቴን ሳያት እቺ ልጅ ነው ሳልኳት። አንደኛ በጣም ብልህ ናት፣ በጣም ጎበዝ ናት። እናቷኛ አንድ ቀን ራበኝ እንዲህ ምናምን ስትል እኔ ሰምቻት አላውቅም ነው ለመናገር። እሷ ግን ቡና ትፈልጋለች እናቴ ትልሻለች። ስታልፊ ሙዝ ዛሬ ምናምን እንትና በቃ መታ ዛሬ እንቁላል ነው መብላት ያማለኝ ትልሻለች ምናምን እና እሷ በእሷ ኃይል ነው እናትየው ያለችው እና ጎበዝ ናት። ለሀገር የምትጠቅም ልጅ ናት። ምንም አሁን እናትየው ልጇ ካጠገቧ ስትሄድም የትነሽ አትላትም ትላለች፣ ትፈልጋለች፣ በጣም ነው ትፈልጋለች። ስታጣት እኛ ጋር መታ ራሱ አምጡ ትላለች፣ ልጄን ትላለች፣ ትፈልጋታለች። ልጇን ጥላ የትም መንቀሳቀስ አትችልም። በነገራችን ላይ አሁን በደቂቃ ዞር ብትል ትቀውጠዋለች። ያለ ልጇ ጭራሽ አትቀመጥም። እሺ ብላት ይጀምራል። ማታም ጠፍታ ነበር አይደል? አዎ ጠፍታ ነበር። ትናንት ቀን ነው የጠፋችው። እንደው የት ነው የጠፋሽው እናት? እዛ ነበርኩ መጫወቻ። እዛም ባጃጅ አጣው በእግሬ ልሄድ ነበረ ባጃጅ። አሁን እንዳየሽው ጥላ ማደር ጀመረች አይደል? ይሄ ስጋትም ነው። ጥሩ እግዚአብሔርን በጥሩ ሰዓት ላይ ነው ይሄንን ድርጅት ወደዚህ አይኑን እንዲያይ ያደረገው እንጂ አይተሽ ከሆነ ማደር ከተጀመረ እሷ ደግሞ ስትመለስ እናትየውም ስለምትቀጣት ልጅቷ ቅጣቱንም ሽሽት የአብራ የመኖር ነገር ይቀርና የመጥፋት ሁኔታ ይኖራል። አሁን ላይ ስጋት ላይ ነበር። ቦርናጌን የሚባል ድርጅት አለ። ከነሱ ጋር ተነጋግሬ የሚሆነውን እናደርጋለን ምናምን ብለሽ ነበር። ሰደውልኝ አላመንኩም እውነት ለመናገር። ይሄንን ጉዳይ ለወይዘሮ ኪያ ቪዲዮ ቀርጸሽ ልከሽልኝ ነበርና የእናትና ልጅ ሁኔታ በጣም ነው የሚያሳዝነው። በተመሳሳይ ለወይዘሮ ኪያ ነው ለቦርናጌን የአእምሮ ህሙማን መርጃ ማዕከል መስራች የላኩት። በአጋጣሚ እሱ ቪዲዮ የደረሳት ለት ከሴቶች ቤት አንዲት ሴት ህክምናዋን ጨርሳ የቦርናጌንን ቆይታ ጨርሳ የወጣችበት ቀን ነበረ እና በይ በቃ ቶሎ በይ አንድ ቦታ አለኝ ያን በዛ ቦታ ላይ ይገባሉ የሚል በጣም ቀናና ደስ የሚል ምላሽ ነው የሰጠችኝ ወይዘሮ ኪያ። በዚህ አጋጣሚ ከልብ ነው ማመሰግነው። ስለ እውነት እግዚአብሔር ያክብርልኝ። የእናትና ልጅ ህይወት ያሉበት ሁኔታ በጣም ከባድ ነው። ትምህርት ብትጀምሪ ወደፊት ምን መሆን ነው የምትፈልጊው? እኔማ በቀጣይ ነው የምማረው። ትማሪያለሽ? እሺ አሁን ብዙ ልጆች ያሉበት ጋር ትገቢያለሽ፣ ከልጆች ጋር ትጫወቻለሽ፣ ቆንጆ አልጋ ላይ ትተኛለሽ፣ ቆንጆ ምግብ ትበያለሽ። ደስ ይላል አይደል? ይሄ እግዚአብሔር አይደል የሚመግብሽ? እግዚአብሔር አይደል የሚያኖርሽ? በቃ እሱ ትልቅ ነገር ነው። እሺ እነዚህ እናትና ልጅ ለቀጣይ ህይወታቸው እናትም የተሻለ ህክምና ማግኘት እንድትችል ልጅም ደግሞ እንደ እድሜ ኩዮቿ ቦርቃና ተጫውታ እንድታደግ እንዲሁም ደግሞ አግባብ ያለው ትምህርት መደበኛ ትምህርት መማር እንድትችል ቦርናጌን የአእምሮ ህሙማን መርጃ ማዕከል እናትንም ልጅንም ለመቀበል ፍቃዱን ሰጥቶን እንግዲህ እዚህ ዘናቸው መተናል። እንደ እግዚአብሔር ፍቃድ እንግዲህ በዚህ ማዕከል ውስጥ ጥሩ ቆይታ ይኖራቸዋል ብለን እናስባለን። መሲ አንቺ በመጀመሪያ
ይሄንን ጥያቄ ሰምተሽ በጎ ምላሽ ሰጥተሽ ራስሽ ማስበሽ ደውለሽ ይሄንን እንቅስቃሴ እንድናደርግ እኛንም ስላበረታታሽን በመጀመሪያ አንቺን እናመሰግናለን። ቦርናጌንንም ደግሞ በተለይ እናትና ልጅ ሳይነጣጠሉ በአንድ ላይ ወስዶ እነሱን ያው ለማኖር ነገ ተለውጠው እንድናይ እንደዚህ ጋር ትልቅ አስተዋጽኦ ስላደረገ ቦርናጌንን በጣም እናመሰግናለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ዛሬ እዚህ ደርሰናል። የነገውን እግዚአብሔር ያውቃል። እንግዲህ በዚህ በእናትና ልጅ ህይወት ላይ ብዙ ተሳትፎ ያደረጋችሁ አላችሁ፣ ከልብ እናመሰግናለን። ቦርናጌንም ስለተቀበለን ከልብ እናመሰግናለን። እናትና ልጅን ለማገዝ እንዲሁም ቦርናጌንን ለማገዝ እንግዲህ ከታች ቁጥር አስቀምጥላችኋለሁ፣ አስተያየት መስጫው ላይ ፒን አደርግላችኋለሁ። እውነት ህይወቷ ተቀይሮ እግዚአብሔር ያሳየልኛለን ለማየት አንቺንም እግዚአብሔር ይስጥልን በጣም እናመሰግናለን። ቦርናጌንን እናመሰግናለን። እግዚአብሔር ይስጥልኝ በጣም አመሰግናለሁ። ለራሱና ለቤተሰቡ ምቾትና ክብር የሚሰጥ ቤት ይፈልጋሉ? እንግዲያውስ ይህ በ150 ካሬ ሜትር ላይ ያረፈ ቤት በአዲስ አበባ ለመኖሪያ ምቹ በሆነችው ላፍቶ የሚገኝ በውስጡ 6 ሰፊ መኝታ ቤቶችን የያዘ ድንቅ G+2 መኖሪያ ቤት ነው። 2 ማስተር ቤድሩም፣ 5 ዘመናዊ መታጠቢያ ቤቶችና ለቤተሰቡ ምቾት ተብሎ የተነደፉ ወይንም ለተለያዩ ዝግጅቶች የሚያገለግል ሰፋ ያለ ቴራስ አሉት። እጅግ ሰፊ የሆነ መመገቢያ ወይንም ዳይኒንግ ክፍል እንዲሁም የባህላዊና ዘመናዊ ምግብ ማብሰያዎችን አጣምሮ የያዘ ነው። እንደ አቅሙ ለምቾቱና ለደህንነቱ ታስቦ በተለየ ትኩረት የተሰራ 2 መኪኖችን ማቆም የሚችል ሰፊ ቦታም ተካቶበታል። ይህ መኖሪያ ቤት ብቻ አይደለም፣ የደስታው ምንጭ የእፎይታውም ስፍራ ጭምር ነው። ይህ ልዩ ዕድል እንዳያመልጡ። በ0955 97 11 11 ወይንም በ0955 98 11 11 ላይ አሁኑ ይደውሉና ይህን ቅንጡ መኖሪያ ይጎብኙ። ዳዬ ፕሮፐርቲስ፣ የላቀ የኑሮ ደረጃ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ